ዛሬም እንግዲህ በአዲስ ክትትል ቪዲዮ መጥቻለሁ ማለት ነው። እንደተለመደው እንደ ሁል ጊዜው ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ከመጀመራችሁ በፊት እንዲሁም ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልን። ዛሬ እንግዲህ አንድ እህታችን ወደኛ መጣ ባሌ ላይ ጥርጣሬ አለኝ እባክህ ተከታተልልኝ ብላለች። እስቲ የምትለውን ከራሷ አንደበት እንስማና እንመለሳለን። እሺ እንዴት ነሽ? አለን እግዚአብሔር ይመስገን። አሉን ዛሬ እንግዲህ ያው ወደኔ የመጣሽው ባለቤትሽ ላይ አንዳንድ ጥርጣሬዎችን ተመልክተሽ እንግዲህ እሱን ተከታተልልሽ ያለውን ነገር እንድናሳይሽ ነው ወደኛ የመጣሽውና እስቲ ወደዛ ከመግባታችን በፊት ከሱ ጋር የነበራችሁ ትውውቅ እንዴት ነበረ? አመሰግናለሁ። ከባሌ ጋር የተዋወቅ ነው ታክሲ ውስጥ ነበረ። ማለት እሱ የታክሲ ሹፌር ነው፣ እኔ ደግሞ የመንግስት ሰራተኛ ነኝ እና በአጋጣሚ ታክሲ ውስጥ ነበር የተገናኘ ነው። ኦኬ ሶ ታክሲ ውስጥ ተዋወቃችሁ። ከዛ በኋላ ያለውስ ማለት ወደዚህ ነገር ውስጥ እንድትገቡ ያደርገው አንቺ ነሽ ወደ ፍቅር ውስጥ ያስገባሽው ወይስ እሱ ነው? እንዴት ነበር ከዛ በኋላ ታክሲ ውስጥ ከተዋወቃችሁ በኋላ? አይ መጀመሪያ ሁለታችንም ነው እንትን የተግባባ ነው። ማለት እሱ የታክሲ ሹፌር የአንድ ተራ ውስጥ ማለት እዛ እንትን ይሰራል፣ የግል ሹፌር ነው፣ የራሱ ነው ታክሲ ነው። ኦኬ ታክሲ የራሱ ነው። እሺ እኔ ደግሞ ያው የመንግስት ሰራተኛ ነኝ፣ ታክሲ ነው ሁሌ የምጠቀመው እና የመጀመሪያ ቀን ማታ አምሽቼ ነበር ስገባ የነበረውና በአጋጣሚ ታክሲ አጥቼ ነበር እና አንድ ታክሲ ብቻ ነበር የነበረው። ከዛ ጋቢና ውስጥ ተቀመጥኩኝና ያው የሆነ ነገር እንትን ተግባባን ማለት አወራኝና በዛው ያወራሁት ምናምን ሄድኩኝ። ከዛ እንደዛ ተደጋጋሚ ሆነ ማለት ቢያንስ በሳምንት 3 ቀን ምናምን ነው የምንገናኘው። ኦኬ እየጠበቅሽ ነው እሱን ወይስ አጋጣሚ ነው የሚያገናኛችሁ? በአጋጣሚ ነው። አንድ ተራ እዛ ነው ቆሞ የሚሰራው ማለት ነው እና እንደ አጋጣሚ እንገናኛለን፣ እናወራለን ምንም አይነት የስልክ አልተለዋወጥንም ምናምን፣ ግን በቃ እናወራለን እንደ ኖርማል ጓደኛ ሆነን ምናምን ነገር። ከዛ የሆነ ሰዓት ላይ እኔ ከስራ ስወጣ የዛን ሰዓት መንገድ ዝግ ነበረ፣ በጭራሽ በአቋራጭም የለም ምንም አይነት መንገዱ ክራውድድ ሆነብኝና አጋጣሚ እሱን አገኘሁት። ሙሉ ተዘጋግቶ ነው ወይስ? ሙሉ ለሙሉ ነው የተዘጋጋው። በቃ ምንም አይነት እንትን አላገኘሁኝም ማለት። የዛን ሰዓት ደግሞ ስልኩ የለኝም፣ እሱን ሳስብ ነበር እና ስልክ አልተቀያየርንም ነበር ምናምን ነገር። ከዛ ሄድኩኝና እዛ አጋጣሚ እነሱ ቆመው ነበረ። ሴት እሱ ነው ያለው። ወይኔ ተሳቀቃለ የሆነ አለ አይደለ፣ በጣም ምሳቀቀው፣ ግን አማራጭ ስላልነበረኝ ገባው። ስገባ ምንድነው የተፈጠረው? ግማሽ መንገድ ስንሄድ ሰላም ብዬው ምናምን በቃ ሳየው እሱ ነው ሃይ ምናምን ብዬ ከኋላ ስቀመጥ፣ ከኋላ ደግሞ እንዳለ ታክሲ ሙሉ ነው። አማራጭ ያለኝ ምንድነው ጋቢና ውስጥ መቀመጥ ነው። ከዛ ጋቢና ውስጥ ስቀመጥ ሰላም አልኩት ምናምን። ከዛ ግማሽ መንገድ አልቻለም፣ በቃ መንገዱ ክራውድድ ነውና ምንም ማድረግ አልችልም። ክብረ በዓል ነበር ወይስ ምንድነው? የሆነ ሰላማዊ ሰልፍ ምናምን ነገር ነበር መሰለኝና ሰው ብዙም እየተንቀሳቀሰ አይደለም። ምንም ትራንስፖርት አልነበረምና ያሉትን ትራንስፖርቶችም ሙሉ ለሙሉ አዲስ አበባ በጣም ዝግ ነበረ እና መንገድ ላይ ምንድነው ያለው? በቃ አውረዱልኝ ምናምን አለ። እሺ ኦኬ በቃ ግማሽ መንገድ ከወሰዳችሁ በኋላ ግማሽ መንገድ ከሄድን በኋላ በቃ አውረዱ ምናምን ሲል ወረድን። እኔ ደግሞ ለወርድ ስል ነው አንቺማ ችግር የለውም እንደምንም ብያደርስሻለሁ ችግር የለም ተቀመጪ ሲለኝ እንዳለ ሰው እዛ ታክሲ ውስጥ የነበረ ወረደ። ከዛ እሱ እየሰሙ ነው አንቺ ቁጭ በያለሽ ግን ኖ አይ አለ አይደለ ሰው ሲወርድ ሁሉም ሰው ሲወርድ እኔ ልወርድ ብዬ ቆይ ችግር የለውም አለኝ። እኔ ደግሞ አማራጭ የለኝም እዛው ቆየሁኝ ማለት ነው። ከዛ በኋላ እዛው ቆይ እንደምንም ብሎ በስማም አለ አይደለ እንዴት እንዳደረሰኝ አላቅም። በጣም ብዙ ሰዓት ነው የፈጀነው እዛ፣ ግን እንደምንም ብሎ ማታ በጣም ማምሽተን ገባን ወደ ቤት አድርሶኝ እሱ ተመለሰ። በሌላ ቦታ ምናምን በሌላ ቦታ መንገድ ዝግ ነው እንደነገርኩ፣ ምንም መንገድ ሊያገኝ አልቻለም። ግን እንደምንም ብሎ ብዙ ሰዓት ነበር የቆየነው እዛ፣ በየመንገዱ ነበር ስንቆም የነበረው። ግን እግዚአብሔር ይስጠው የዛን ሰዓት አደረሰኝ ማታ። ከዛ የዛን ሰዓት ያፈጅባችሁ እንዴ ወደ 2 ሰዓት ምናምን ይሆናል። 2 ሰዓት 3 ሰዓት አይሆንም እንዴ? በጣም ነበር አምሽቼ የገባሁት የዛን ሰዓት። አንቺ ግን አልፈራሽም? አሁን ለብቻሽ ልሸኝሽ ብሎ
ማለት ያው የምትጓቢ ታክሲ ተራ ላይ ነው። ያው ጊዜው ደግሞ ትንሽ ያስፈራል እንደምታውቂውና አልፈራሽም? ለብቻሽ ሆነሽ እንደዛ ሲወስድሽ የሆነ ነገር ይፈጠራል የሆነ ችግር ይደርስብኛል ብለሽ? እሱማ ፈርቼ ነበረ። ግን ደግሞ ልጁ በጣም ሚስኪን ሰው ነው፣ የዋ ሰው ነው እንዳየሁት ከሆነ ማለት ነው። ያወራል፣ ይጫወታል፣ በጣም ከሰው ጋር ይግባባል እና ቀጥታ የዛን ሰዓት ደግሞ ቤት መግባት ነው ሀሳቤ። እሺ ሌላ ነገር ብዙም እንትን አላልኩኝም፣ ግን እንደ ሴትነት እፈራለሁ። የዛን ሰዓት ደግሞ በጣም የሚያስፈራ ጊዜ ነበር። በዛ ላይ ሰላማዊ ሰልፍ ምናምን ስለነበር ፈርቼ ነበር። ግን እግዚአብሔር ይስጠው እንደምንም ብሎ ብዙ ሰዓት ብንቆይም እቤት አድርሶኛል። ከዛ የዛኔ ነበረ ስልክ ተቀያይረን እንትን ያልና እና እስከዛሬ አልተቀያየርንም ነበር። ከዛም በኋላ ስልክ ተቀያየርን። እሱም መደወል ጀመረ፣ በየጊዜው ይደውላል ምናምን ማለት ሲደውልልኝ በቃ አለ አይደል ልክ እንደ ወንድምና እህት ነው፣ እንደ ሲስተርሊ ብራዘርሊ ነው የምናወራው። እናወራለን፣ እንትን እንላለን፣ እንገናኛለን። ከዛም በኋላ ነው እኔ በጣም ይገርመኛል ሲያወራኝ ከአፉ እንኳን ተሳስቶ እወድሻለሁ የሚል ቃል አያወጣም በጭራሽ። እንገናኝ ራሱ አይለኝም። ዝም ብሎ በቃ ደውለው እንዴት ነሽ ምናምን እናወራለን። በቃ እንደ ኖርማል ጓደኛሞች ነው የምናወራው። ከዛ እኔ በጣም ነው የሚገርመኝ እንትን ስንገናኝ ራሱ ምንም በቃ አለ አይደለ ምንም አይነት ስሜት የለውም ለኔ ስልህ አላቀም። በውስጡ ግን የመጀመሪያ ቀን አሁን ስንገናኝ ምንም አልመሰለውም። በቃ ተገናኘን፣ ሳይመሽ በጊዜ ነው የተለያየ ነው። አንቺ ምን ጠብቀሽ ነበር? ማለት ምንም ስሜት የለውም ካልሽ ምን ጠብቀሽ ነበር ስትገናኙ? አለ አይደለ እኔ በጣም ነበር የወደድኩት። የሆነ ስሜት አለኝ ለሱ። ብዙም ሳታወሩ አይ እናወራለን እኮ በስልክ ምናምን ሲያወራኝ በቃ የሆነ የዋህነቱ በጣም ይገዛኛልና የሆነ ስሜት አለኝ። የፍቅር ስሜት ሳይሆን አለ አይደለ የሆነ ሪስፔክት ሰጠዋለሁ ለሱ። እሱ ግን ስንገናኝ ምን ስንል ብዙ ጊዜ እንትን ስንል ምንድነው ማለት እንደ ምን አይነት ሰው ቢሆን ነው ይሄ የሆነ እልህ ውስጥ የምትገባው ነገር አለ አይደለ ምን አይነት ወንድ ቢሆን ነው ማለት ከሌሎቹ እንዴት ይለያል? አንዳንድ ወንዶች እኮ አንድ ቀን አግኝታቸው እኮ የሆነ ወደ ሌላ ነገር ነው እንትን የሚሉ። ይሄ ግን ኦልሞስት ወደ 1 አመት ሊሆነን ነው ግን በመነጋገር ብቻ እንደ ጓደኛ ብቻ በማውራት ማለት ነው እንላለን። በቃ ከዛ ውጪ ምንም አይነት እንትን ምንም ነገር አርገን አናውቅም ከመገናኘት ውጪ ማለት ነው። እና ይሄ በጣም ሀሳብ ሆነብኝ። ምንድነው ማለት ለምንድነው እንደዚህ የማይጠይቀኝ ወይ የፍቅር ለኔ የሆነ ስሜት ካለው ለምንድነው የማይነግረኝ? ይሄ ማን ስለሆነ ነው ምናምን እላለሁ ቤት ውስጥ እንትን ስል። ከዛ የሆነ ሰዓት ላይ ደወልኩለትና ለምንድነው እንደዚህ እንትን የማትለኝ ምናምን ስለው በቃ የሚያወራው የሆነ ያፍረኛል ምናምን ብዙም አያወራህም። ለምን ማትጠይቀኝ ነው ያልሽው ወይስ ምን? አዎ ለምን ማለት ምንድነው እኔ እናንተ ምንድነን አለ አይደል? እኔም ሴት ነኝ የሆነ ነገር ያስፈልጋል። በዛ ሰዓት ደግሞ እኔ ቦይፍሬንድ ምናምን የለኝም። እንትን ነበርኩኝ ከጓደኛ ምናምን ከፍቅረኛ ነፃ ነኝ፣ ሲንግል ነበርኩኝ። ከዛ ስጠይቀው ምንም እንትን አይለኝም ምናምን እሺ በቃ ደውላለሁ ምናምን ስራ ላይ ስለሆንኩኝ እኮ ነው ምናምን ይላል። ከዛ በጣም እልህ ሲይዘኝ በቃ እንገናኝ ምናምን አልኩት። ከዛ ምን አይነት ስሜት ነው ያለ ለኔ? ለምንድነው እንደዚህ ወድሻለሁ አፈቅርሻለሁ ማትለኝ? ለምንድነው በደንብ ጥሩ ጊዜ ማናሳልፈው ምናምን ስለው እኔ እኮ አንቺን የሆነ ስሜት አለኝ እኮ በጣም ነው የምወድሽ ግን ስለምፈራሽ ነው ያው ጊዜው ደግሞ ስላልሆነ ነው እንጂ እኔ ነግርሽ ነበር ምናምን አለኝ። ከዛ በቃ ፍቅር ወደ ፍቅር ውስጥ ገባን ማለት ነው። ከዛ በኋላ ጸደቀ ማለት ነው። ከዛ በኋላ ነገረኝ እንደሚወደኝ ምናምን ነገረኝ። ኢቭን ለትዳር እንደሚፈልገኝ ምናምን ሲነግረኝ በጣም ነው ደስ ያለኝ። ከዛ በኋላ በፍቅር 1 አመት ቆየን። ኦኬ ከዛ በኋላ ተስማማችሁ ማለት ነው? ከዛ በኋላ ተስማማን፣ እንገናኛለን። በቃ ልክ ፍቅረኛሞች ሆነን ማለት ነው። እኔ የምፈልገው ነገር እሱ የሚፈልገው ነገር እናወራለን፣ አሪፍ ጊዜ እናሳልፋለን ከሱ ጋር። ከዛ በኋላ አንድ ቀን እንደዚህ ሰርፕራይዝ አደረገኝ፣ ተጋባን ማለት ነው። ቀለበት አደረገልኝ፣ ከዛ ፕሮሚስ አደረገልኝ። ከዛ በኋላ ወደ ትዳር ገባን። በትዳር አሁን ስንት አመት ነው ማለት ነው? አሁን ኦልሞስት 1 አመት ሊሆነን ነው። 1 አመት በፍቅር ፍቅረኛ ሆናችሁ ስንት ቆያችሁ? 1 አመት። በኖርማል ስቶሪ ደግሞ 1 አመት 3 አመት አጠቃላይ ማለት ነው ከሱ ጋር። ኦኬ
አንድ አመት ሆኗቸዋል እንግዲህ ከተጋባችሁ የነገርሽኝም ያው ስቶሪ ኢንተረስቲንግ ነው ብቻ ታዲያ አሁን እንግዲህ ከተጋባችሁ ገና አንድ አመት ነውና በዚህ አንድ አመት ውስጥ ምን ተፈጥሮ ነው እሱ ላይ ጥርጣሬ ኖሮሽ እኔ እንድትከታተልሽ የፈለግሽው? ያው ማለት እኔ ባሌን እንደነገርኩ ብዙ መስዋዕት ነው የከፈለልኝ እኔም ብዙ መስዋዕት ነው የከፈልኩለትና ወደ አንተ ያመጣኝ በተለያየ ሶሻል ሚዲያ ነው የናንተ ፕሮግራም የተከታተልኩትና ደግሞ ጓደኞቼም በጣም ይከታተላሉና በቃ የሆነ ጭንቀት ውስጥ እንዳለው ስለሚገባቸው እስቲ ለእንደዚህ አይነት እነዚህ ሚዲያዎች አሉና ለምን ከነሱ ጋር ተነጋግረሽ እንዲከታተሉልሽ አታደርጊ ማለችኝ አንድ ቤስት ጓደኛ አለችኝና ለዛ ነው አንተ ጋር የመጣሁት። ባሌ ይኸውልህ በጣም ነው የምወደው በጣም ነው የማፈቅረው በጣም ነው የማከብረው ህይወቴ ነው በቃ እሱ ነው ህይወቴ እንድቀየር ሰው እንደሆነ ያደረገኝ እሱ ነው እና በቃ ተገቢ ያልሆነ ነገሮች ያለው እኔ ቤታችን ውስጥ ምን መሰለ እኔና እሱ ነው ያለ ነው ከዛ የሆነ ሰዓት ላይ እሱ የታክሲ ሹፌር ስለሆነ እኔ ደግሞ የመንግስት ሰራተኛ ነኝና አምሽቼ ነው የምገባው ከዛ ለምን ተነጋግረን ለምን እሱም አይመቸውም ለሊት ስለሚገባ ማታ ስለሚገባ ለምን ሰራተኛ አንቀጥረም ብለን ተነጋገርን ከዛ እሱም ተስማማ እንዴ አንቺ ከምትደግሚም ቤት ሰርታ የምትጠብቅሽም ሰው ያስፈልግሻል አንቺ ምናምን ሲለኝ በቃ ጥሩ ሀሳብ ነው ምናምን ተባብለን አንድ ሰራተኛ ቀጠረን ሰራተኛው በጣም ወጣት ነች ቆንጂዬ ነች ብታያት ለማን በእድሜ ማነስ ትላለችና ከዛ ቀጠርናት ስንቀጥራት በጣም ጎበዝ ነች ልጅቷ ትሰራለች እኔ የፈለኩት ነገር አዛታለሁ ሰርታ ነው የምትጠብቀኝ ባሌም ያዛታል እሱ ብዙ ጊዜ ቤት አይቀመጥም አንድ አልፎ ነው ቢቀመጥ እኔ አሁን ስወጣ እሱ ገብቶ ሊተኛ ይችላል አይታወቅም ማለት አንድ አይነት አይደለም እረፍታችን ምናምን ከዛ የሆነ ጊዜ ልጅቷ ዝምተኛ ነች አታወራም ከዛ ማያቸው ነገሮች በቃ አልገባኝም መጀመሪያ እንደ ኖርማሊ እሱም መጀመሪያ ስንታወቅ በጣም ከሰው ጋር ይግባባል ብያለሁ ያወራሉ ምናምን ይሄ ነገር ግን በጣም እየበዛ ሄደ ማለት ከሷ ጋር ያለው ሪሌሽንሺፕ ሞር በቃ ከኔ ጋር አሱ እንደዚህ አይነት አያወራም ወሬ ያወራታል ይሳሳቃሉ ምናምን ከዛ ምንድነው አንተ ከሷ ጋር ምንድነው እንደዚህ አይነት ነገር እኮ አያስፈልግም እለዋለሁ አንቺ ደግሞ ምንድነው ቀናሽ እንደ ምናምን ይለኛል ኖ ይሄ ቅናት ሳይሆን ሞር እንደዚህ ደግሞ እንትን ምንድነው የሚባለው ይሄ ግልጽ ስትሆንላቸው ለሰራተኞች ብዙም ጥሩ አይመጣም ስለዚህ አንተ ችግር የለውም አታውራ ልልህም አትሳቃልልህም ግን እሷም ሰው ነች ግን ደግሞ ገደብ ሊኖረው ይገባል ምናምን እለዋለሁ ከዛ ብዙ ነገር ያለው እኔ መኝታ ቤት ገብታ የሆነ ነገር ከፈለገ እኔ ነኝ መኝታ ቤት እሷ መኝታ ቤት በጭራሽ መግባት እንድትገባ አልፈቅድላትም እኔ ካለው ችግር የለውም እኔ ከሌለው ግን ችግር የለውም ከዛ አንድ ቀን ማታ ስመጣ ከመኝታ ቤት እየወጣች ነው የጠበቀችኝና ምን ያረግሽ ነው ስላት አይ ሻይ ምናምን አምጪልኝ ብሎኝ እኮ ነው ምናምን ስትልኝ ኦኬ ችግር የለውም በኖርማል ነው እንትን ያልኩት ከዛ ተደጋገመብኝ ቡና ስታፈላም አጠገቧ ነው የሚቀመጠው ያወራታል ይሳሳቃሉ ምናምን ይሄም በቃ ኖርማል ነው ችግር የለውም እኔም ስራ ስለምውል አንዳንዴ ችግር የለውም ከሷ ጋር ፈታ ይበል ምናምን ቢ ለቀቅ አርገዋለሁ ከዛ ይሄ ነገር በጣም ሲደጋገም በቃ እኔ ማመን እስከሚያቅተኝ ድረስ ምን እየተካሄደ ነው ማለት አስባዋል ትዳሬ በጣም ነው እኔ ለትዳር ብዬ ነው እኔ ብዙ ነገር የተውኩት ከምፈልጋቸው እንትኖች እንትን ብያለሁ ብዙ መስዋዕት ነው የከፈልኩለት ለትዳሬና ከዛ ይሄንን ሳይ ማመን አቃተኝ የሆነ ጊዜ ላይ ከልጅቷ ጋር የሆነ ነገር ሲያደርጉ አይሁኝና ምን ያረጋችሁ ነው ምናምን ብዬ ድንገት ሲል አይ እንደዚህ ብላኝ እኮ እንትን ለምን እንደዚህ አይነት ምግብ አሰሪልኝም ያልኳት እኮ ነው ሲለኝ ችግር የለውም ይወጣው ማለት እንደዚህ እሷ ክቺን ቤት ገብታ እየሰራች እሱ ደግሞ ከአጠገቧ ጋር እንደዚህ ቆመዋል እኔ ስመጣ ደነገጠ ለምንድነው ምን ያረክ ነው ደግሞ ክቺን ቤት ከመቼ ጀምሮ ነው መግባት የጀመርከው ስለው አይ እኔ ትንሽ ነገር ላግዛት ብዬ እኮ ነውና ደግሞ የምፈልገው ነገር ስላለ እሱን ስሪልኝ ብዬ ላሳያት እኮ ነው ሲለኝ እሺ ችግር የለውም ብዬ ወጣው ሶጣ አላመኩም የዛን ሰዓት መኝታ ቤት ገባውና ምን እየተሰራ ነው ማለት ምን ይሆንኩኝ ነው እኔ ማለት ሁሌ ስራ ማምሸት ነው ለማን ነው የምሰራው እኔም እኮ አንዳንዴ እኮ ጊዜ ያስፈልገኛል እስቲ ቤት ልቀመጥ ብዬ የሆነ አንድ ቀን ቤት አረፍኩኝ በጭራሽ አይደለም ሊያወራት በቃ ኢግኖር ነው የዘጋት አያወሩም ምናምን የሆነ ነገር አምጪ ምናምን ኮስተር ብሎ ከዛ ደግሞ ምን አደረኩኝ ኦኬ ይሄ ችግር የለውም ማለት ነው በቃ ኖርማል ነው ምንም ግንኙነት የላቸውም አልኩኝ ግን
ወደ ስራ ስመለስ ደግሞ ሌላ ነገር ነው የማየው። ከዛ ምን አረኩኝ ስልኬን አስቀመጥኩኝና ሪከርድ አስቀምጬ ሄድኩኝ ወደ ቤት ወደ ስራ ማለት ነው እቤት ውስጥ። ከዛ በኋላ ስመለስ የሆነ ይሳሳቃሉ የሆነ እኔ እንጃ ምን እንደሚያርጉ አላቅም። እሷ ትስቃለች አትንካኝ ምናምን ትላለች። ምን እንደሚያርጉ አላቅም። ቪዲዮ አላረኩትም በሪከርድ ብቻ ነው። ኦኬ እንደዚህ ነው ብዬ ዝም አልኩኝ። አልተናገርኩትም ለሱ። ከዛ የሆነ ሰዓት ላይ ልጅቷ ሳዛት የሆነ አለ አይደለ የባለቤትነት ስሜት ነው የሚሰማት። ልጅቷ እዚህ ቤት ሆና ቡና ፍይስላት እንዴ አፍልቼ ነበርኩ ድጋሜ ማፍላት አልችልም ምናምን አለ አይደለ በቃ የኔ የበላይ ልትሆን ጭራሽ ኦቨር አክት ነው የምታሳየኝ። እኔ እንዴ ያውልሽ አንቺ የተቀጠርሽ እኮ እኔ የምፈልጋቸው ነገሮች እንዳዝሽ ነው እንጂ እንድሰሪ ነው። ምንድነው እንትን የምትይ ምናምን ምናምን ብላ ትሄዳለች። በቃ ግልምጫ አለው ምናምን ምናምን ብዬ ጓደኛ ያለችኝ ለሷ ሳናግራት ለምንድነው እንደዚህ ያሩ እንዴ እና አንቺ ዝም ለምን አታባረሪያትም ምናምን እንዴ ተወጣ ስለውማ ባሌ በቃ አይፈልግም። እሷ ከወጣች በቃ እኔና አንቺ ምን አረጋችሽ? ለሱስ ነግረው ደግሞ ሌላ ሰራተኛን ቀይር እሷ እየተግባባን አይደለም። ስለዚህ በቃ እኔ ላስወጣት ነው ስለ በጭራሽ እሷ እንትን ካልሻት ከኔ ጋር ትቆራረጫለሽ ይለኛል። በቃ ይሄንን ሲለኝ ነው መጨረሻ ምን ጓደኛዬን ሳማክራት እና የሆነ ነገር ግንኙነት ስላላቸው ነው እንጂ እሱ በጭራሽ እንደዚህ አይልሽም አለችኝ። ከዛ የናንተ እንትን ኢንፎርም ስታርገኝ ወደ አንተ መጣሁኝ እና ይሄንን እንድታጣራልኝ ፈልጌ ነው። መልካም እንግዲህ ያው የነገርሽኝ እንግዲህ አሳማኝ ነገር የሚባል ነው። ሶ ቤት ውስጥ ያለውን ነገር እስከሆነስ እንግዲህ ባለሙያዎች አምጥተን ያው ቤታችሁ ውስጥ እንግዲህ ትናንሽ ካሜራዎች አሉ እነሱን አድርገን ነው እንግዲህ ያለውን ሁኔታ የምንከታተለው ማለት ነው። ስለዚህ እንግዲህ ሁለቱ በማይኖሩበት ሰዓት እንግዲህ የሆነ ሰዓት ሄደን ያንን እናደርጋለን። ከዛ አዲስ ነገር ሲኖር ደግሞ ተደዋውለን እንገናኛለን ማለት ነው። እሺ ስለመጣሽ እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ ወደ ተመልካቾቼ ያለችውን ሰምታችኋል። ሶ ምንድነው ብዙም ባይባልም አንዳንድ ያው እንግዲህ አሳማኝ ይባሉ ነገሮችን ነግራናለች እና እሱን ተመርኩዘን ያው ቤት ውስጥ ያለውን እንቅስቃሴና ለመከታተል ወሰን ማለት ነው። እነሱ በሌሉበት ሰዓት እንግዲህ ባለሙያ አምጥተን ካሜራዎችን እንደማበቅን ማለት ነው። ከዛ በኋላ እንግዲህ ያለውን ነገር ተመልክተናል። እስቲ የመጀመሪያ ቀን ለብዙ ጊዜ ተከታትለናል፣ ብዙ መረጃዎችን ይዘናል። ግን እናንተ ማየት አለባችሁ ምንለው እስቲ እኔና እንመለስ። የመጀመሪያ ቀን እስቲ እንዴት ነው አብረን እንመልከትና እንመለስ።
እንግዲህ ውድ ተመልካቾቼ የመጀመሪያ ቀን እንዳያችሁት ነው እንደተመለከታችሁት ነው ማለት ሚስትየው እንዳለችው ነው። ልፊያ የሚባለው ነገር አለ ማለት እንደ አሰሪና እንደ ሰራተኛ አይደለም ያላቸው ግንኙነት እና ግን ምንድነው እኛ የተመለከትነው ጀስት እሱ በጣም የሆነ ፍላጎት እንዳለው መስመር እንደሚያልፍ ተመልክተናል። እሷ ጋር ግን የተመለከትነው ምንድነው እንደምትከለክለው ማለት የሆነ ለመሳም የሚሆን ለማቀፍ ለሆነ ነገር ሲሞክር እንደምትርቀው አይነት ነገር ነው በመጀመሪያው ቀን ክትትል ጊዜ ተረዳ ነው ማለት ነው። ሰው እንግዲህ እስቲ አዲስ ነገር ይፈጠራል እያለን እኛ ክትትላችንን ቀጥለን ነበር። የሆነ ቀን ያልታሰበ ነገር አጋጠመን። ከዚህ በፊትም እኛ ልምዱም ስላለን ወደዛ ያልተገባ መስመር እንግዲህ ሊያስገባ በራሱ መንገድ ሙከራዎችን እያደረገ ነበረ። እስቲ ቪዲዮን እየተመለከተን አብረን ቆይታ እናድርግ።
ሰላም ጤና ይስጥልኝ ውድ ተመልካቾች። እንግዲህ አሁን አንድ አዳኝ ደውሎልኝ ነበረ እና የነገረኝ ነገር ምንድነው የሆነ ትሪክ እየሰራ እንደሆነ ቤት ውስጥ ነግሮኛል። የሆኑ መድኃኒቶች ብቻ ሲቀማም ነገር ታይቷልና አይ ቲንክ ያሰበው ነገር አለና ሚስትየውን ይዤ ተፈጠረም አልተፈጠረም እዛው አካባቢ ሄደን እንጠብቃቸዋለን ማለት ነው። ሶ የሆነ ነገር የሚያደርግ ከሆነ እንግዲህ ሄደን እንይዘዋለን ማለት ነው። ምክንያቱም ከዚህ በፊት በምሰራውበት ሰዓት ስላጋጠመኝ ነው እንዳይ ነገርና ሶ ከበፊት ስለተማርን እዛው አካባቢ ሆነን እንግዲህ እንጠብቃለን። ሚስትየው እንግዲህ ያለችበት እዛው እየጠበቅኳት ነው። እሷም እየወጣች ነው። እሷን አትመስለኝ እሷን ይዤ ልሂድ። እሷ ትወጣለች። እንግዲህ እንሄድና እስቲ ያለውን ነገር ነው ያለን ብቻ አንድ ጊዜ እንደተፈጠረው ሊፈጠር ነው መሰለኝ። እስቲ እንዴት ነሽ? እንዴት ነሽ? ተወሬልስ ቢልታርክ እንዴት ነሽ? ከስራ ላይ ነበርሽ? አዎ። እሺ እንግዲህ ያው የተገናኘንበትን ነገር ታውቂያለሽ እና በምንከታተልበት ሰዓት የሆነ ነገር እያደረገ የሆነ ትሪክ ሊሰራ እንደሆነ ተረድተናል። ማለት የሆነ መድኃኒት ምናምን ብቻ የሆነ እንትን እያለ ነውና ሶ ምንድነው የምናደርገው አሁን? ቀጥታ እዛ ሄደን እንግዲህ ምንም የሚፈጠር ምን ገብተን ያለውን ነገር ተከታትለን እንዳሰብነው ከሆነ እንገባለን፣ ካልሆነ ደግሞ እንመለሳለን ማለት ነው። ቆይ ምን እያደረገ ነው ይሄ ውሻ? ቆይ አይ ለመስደቡ ተረጋጋው እንትና ምክንያቱም አልታወቀም፣ አለየለትም። እኛ ከዚህ በፊት እንደ ነገር ስላጋጠመን ነው የሆነ መድኃኒት ይሰጥ እንቅልፍ ይሁን አይዶ እንደዛ ነገር ነው የተረዳነው። ጭራሽ የእንቅልፍ ክኒን ሰጥቶ ሊደፍራት ነው ይሄ ባለጌ አረመኔ። በምንከታተልበት ሰዓት ይኸውልሽ ልፊያው እንዳልሹ ነው ሁሉ ነገር አለ። ግን አይ ቲንክ እሷ ጋር ፍላጎት ለሌላ ነገር ፍላጎት ያላት አይመስለንም። በተከታተልንበት ሰዓት ያረጋገጥነው እሱ ነው። ሊስማት ሲሞክር ፍላጎት የላትም፣ እሷ ትገፋዋለች እና አይ ቲንክ አሁን ሊጠቀምበት ያሰበው መንገድ አለ። ወይኔ በቃ መጨረሻ እንደዚህ ሆነ። የሱ ጉድማ ማየት አለብኝ። ተረጋጋው እዛው እንዴት ተረጋጋለሁ ማለት አልወሰንማ። ሌላም ነገር ሊሆን ይችላል። ለዛ እኮ ነው ሌላ ነገር ሊሆን ስለሚችል ለዛ ነው ተረጋጋው። በጭራሽ እንዴት ተረጋጋለሁ? በገዛ ቤቴ ጭራሽ የእንቅልፍ ክኒን ሰጥቶ ይደፍራታል። በቃ ቆይ አልተወሰነም፣ አለየለትም። አሁን እንደዚህ ያው በደፈናው እንትን አንል ጥሩ ነው። እንደኔ አላቅም፣ ምን እንደምል አላቅም። ጭራሽ በቤት ሰራተኛ ነኝ ይቀይራኝ። ይሻወራዳ እሷ ምንም በቃ ላይክ እንዳልሽው መላፋቷ አለ፣ ግን መስመር ሲያልፍ ታስቆመዋለች። ምን ታስቆመዋለች? እሷ ስለፈለገች እኮ ነው ከሱ ጋር የምትለፋደው። አይ ብዙ ጊዜ ስታስመስል ነው። አይ አይደለም፣ ብዙ ጊዜ ስላየን ነው። ይኸውልሽ ቤት ውስጥ ብቻቸውን እንኳን ነው ሊስማ ሲል ትገፋዋለች፣ አትፈልግም። አይ ዶንት ኖ ይሄ መላፋቱ ሜቢ ተወድ ይሆናል። አይ ዶንት ኖ ብቻ በርግጥ እሱንም ማድረግ የለባትም ግን ምን ተዋረድኩኝ። አይዞን ጭራሽ በውጪ በምጠላው ነገር ቤቴ ቀጥ ብሎ ይምጣብኝ። እሱ መጨረሻማ ማየት አለብኝ። ዛሬ ደርሰናል። ቤታችሁ ባለስራሳት ግቢ ስለሚያስገቡን እዚህ አቁመን በእግራችን እንገባለን። እኔ እወርዳለሁ። ቆየት ነው። አይ ነው አይ አትወርጂ። እኔማ የሱን ጉድ ማየት አለብኝ። ይኸውልሽ አለየለትም። ቆይ አለየለትም። አይ እወርዳለሁ፣ መውረድ አለብኝ። ቆይ ይኸውልሽ አይደለም። ቆይ ልቀቀኝ። አሁን እሺ የዚህ ውሻ ማየት አለብኝ። ምንም አሁን ብታየው ምን ለውጣለው? የሚያደርገውን እኔ እንደርስላታለን እኮ እዚሁ ቅርብ ስለሆነ ሰከንድ አይፈጅብንም። ወደን ይደፍራታል። እንደዚህ ከሆነማ የእንቅልፍ መድኃኒት ከሰጣት ይደፍራታል። ቆይ እሺ አይደለም እኛ እኮ አለየንም። እንደዚህ አይነት ትሪክ እየተጠቀምነው ብለን ስላሰብን ነው። ጥርጣሬያችን ነው እንጂ እኮ ነው ብለን አልደመደምንም። ይሄ ሰይጣን አረመኔ ነው። ለዚህ እኮ ላይቭ ማየት ትችላለሽ። ችግር የለውም። እኔ ያሰብሻለሁ። ችግር የለውም። እኔ መውረድ አለብኝ። አልቻልኩም። እዚህ ላይቭ ታያለሽ። ችግር የለውም። እንደርስላታለን በእርግጠኝነት። እኔ ቃል ሰጥሻለሁ። ችግር የለውም።
ይኸው ቤት ውስጥ ይፈቀራል። ይኸው እዚህ ጋር መመልከት ይችላልሽ። በቃ ጭራሽ ወይኔ ተወረድኩኝ በገዛ ቤቴ። ወይስ ነው ወዲህ እየሰጠት ወይኔ
ወይ መድኃኒዓለም ጭራሽ ተሸክሟት እኮ እየገባ እኮ ነው። ምን እየሰራን ነው? እንግዲህ ተመልካቾቼ እንዳልኳችሁ ቀድመን ደርሰናል። ያሰበውን ነገር ሳያደርግ በዛ በጣም ደስተኞች ነበርን። ግን ቀጣዩን ክፍል እንግዲህ በነገው ዕለት አንድ ላይ አያይዤላችሁ እመጣለሁ ማለት ነው። ያው ዘም ስላለ በነገው ዕለት እንግዲህ ቀጣዩን ክፍል ይዤላችሁ እመጣለሁ ማለት ነው። እስከ ነገ እንግዲህ መልካም ጊዜ። ነገም ቆይታችሁ ከስሬች ቲዩብ ጋር ይሁን ማለት ነው። እስከ ነገ